በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የጨመረልን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በፈተና የሚጸና የተባረከ ነው የሚል ነው። አራተኛውን ክፍል እንቀጥላለን። የሐዋርያው ያዕቆብ መልእክት ምዕራፍ 1 ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በብዙ ነገር እንደታገሰን ደጅ እንደጠናን ይሰማናል። ነገር ግን የታገስከን እሺ እስክንል ደጅ የጠናህን አንተ ነህ። የዘመናት ቅዱስ እግዚአብሔር ሆይ ችግሮቻችንን ጉድለቶቻችንን ሁሉ ከማዳነቅ ወጥተን በአንተ ብቻ ሐሴታችንን እንድንመሰርት ጸጋህን አብዛለን። የሁሉ ጌታ እግዚአብሔር ሆይ ስለ ቸርነትህ አንተ የመረጥከው ድሆችን ነው፣ የተገፉትን ነው፣ ነፃነት ያጡትን ነው። አንተ ከመረጥከው ጋር አብሮ መዋልን፣ አንተ ለመረጥከው መወገንን እባክህ በጸጋህ አድለን። ብዙ መልካም ስፍራዎች አሉ ጌታ ሆይ፣ ሰዎች መልካም የሚሉት መልካም ስፍራ አለ። አንተ መልካም ያልከውን ስፍራ ደግሞ እንወርሰው ዘንድ ጸጋህን አብዛለን። የሁሉ አምላክ እግዚአብሔር ሆይ ተመልክተን የምንራራ፣ ተመልክተን በቅን የምንፈርድ፣ ተመልክተን የምንጓዝ፣ ተመልክተን የምንረግጥ ሰዎች እንድንሆን ጥበብህን ማስተዋልህን ጨምርልን። ስለ ቸርነትህ ስለ ምሕረትህ ታላቅነት በሕፃንና በአዋቂ በባለጠጋና በድሃ በሹምና በተገዥ መካከል ልዩ ሚዛንን እንዳንይዝ ማበላለጥ ውስጥ እንዳንገባ በእያንዳንዱ ሰው ውስጥ ያንተን መልክ እንድናይ ጸጋህን አብዛለን። በፈተናችን ሁሉ መሻገርን ስጠን። እንደ ቸርነት እየተንገዳገዱ ያሉትን ደክሞኛል፣ አሁንስ ፈተናው ሊጥለኝ ነው እያሉ ራሳቸውን የፈሩትን ሁሉ በቸርነት ዛሬ አድንልን። ለዓለም ሁሉ የምህረት ፊትህን እንድትመልስ በዚህ ቀን እየተጨነቁ ያሉትን የፍልስጤም ህዝቦችን፣ የእስራኤል ህዝቦችን፣ የሊባኖስ ህዝቦችን፣ የኢራን ህዝቦችን በቸርነትህ እንድታስታውስልን፣ በመከራ በፈተና በስጋት ውስጥ ላሉ ሁሉ የሚያረጋጉ ቅዱሳን መላእክትን እንድትሰድልን አቤቱ እንማጸናለን። ወደ ራሳችን ወደ ልቦናችን ወደ ማስተዋል እንድትመልሰንም ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን በፈተና የሚጸና የተባረከ ነው የሚል ነው። አንዳንድ ጊዜ እንሰማለን፣ ሰዎች እገሌ ጊዜው የእርሱ ነው ሲባል እንሰማለን። ከሰው ጊዜ የእግዚአብሔር ጊዜ ይበልጣል። እግዚአብሔርን የያዘ ሰው ጊዜ አያልፍበትም። ሰውን የተጠጋ የሚያልፍ ጊዜን የተተገነ ነው። እድል የለኝም ብለን ቆርጠን እንናገራለን። የሰው ግን እድሉ ብሔራዊ ሎተሪ አይደለም። የሰው እድሉ የቁማር ማጫወቻ አይደለም። የሰው እድሉ የመሬትና የማህበር ዕጣ አይደለም። የሰው እድሉ እግዚአብሔር ነው። የሰው ልጅ ሳለ ጌታችን ኢየሱስ ክርስቶስ እንደ ተጻፈለት ይሄዳል። እንደ ተጻፈልን እንሄዳለን ወገኖቼ። መርከቡ ቢንገጫገጭ፣ ማዕበሉ ቢያናውጠን፣ ጦር የሰበቀ ቢከበን፣ ሁሉም ጉድጓድ ቆፍሮ የሞት ቀናችንን ቢጠባበቅ እንደ ተጻፈልን የምንሄደው። እሱ ያለውን ማንም ሊቀለብሰው አይችልም። ያለው ላይ ቀር ሀሳብ አደቀቀው ጎኔን አለች አሉ ሴትዮዋ። ያለው ላይ ቀር ፈሪ 9 ሞት ይሞታል። ጀግና ግን 1 ሞት ነው የሚሞተው። ስንሞት እንሞት፣ ከቀኑ በፊት ለምን እንሞታለን? የሰው ልጅስ እንደተጻፈለት ይሄዳል።
አንዳንድ ነገሮች ከኛ ቁጥጥር ውጭ ናቸው። ስለዚህ እግዚአብሔር በህይወቴ የጻፈው ይሁን። ያንን ላለውጥ መታገል የለብኝም። መለወጥ የምችለው ግን ጠባይ አለኝ፣ ምርጫ አለኝ። እሱ ላይ ነው ጊዜ ማጥፋት ያለብኝ። የማይጋፉትን ግንብ ዞረው ያልፉታል ይባላል። የማንጋፋቸው ለምን ብለን የይግባኝ ጥያቄ የማናቀርብባቸው ጉዳዮች አሉ። ተመስገን አልገባኝም፣ አንተ ግን ስለገባህ አርፌያለሁ። አልገባኝም፣ ጉዳዩ ስሩ አልገባኝም፣ ጫፉም አልገባኝም፣ አንተ ግን ታውቀዋለህ። ከእውቀት የተሰወረ ነገር የለም። ተመስገን። እምነት ማለት በእውቀታችን በደረስንበት ምርምር በጨበጥነው መረጃ ሳይሆን በእግዚአብሔር እውቀት ማረፍ ነው። ስለ አብርሃም የተነገረው እናውቃለን አይደለ? እኔ ወደማሳይ ምድር ውጣ ነው ያለው እንጂ ወዳየኸው አላለም። መረጃም አልሰጠውም፣ ካርታ አልሰጠውም፣ የአየር ንብረቱንም የከናንን አላስጠናውም። እኔ ወደማሳይ ምድር ውጣ። አብርሃም እግዚአብሔር ካየውማ እኔ እንዴት የመንገድ ካርታ ጠይቃለሁ? የአየር ንብረት ጥናት እንዴት አደርጋለሁ? አፈሩ ለም ነው፣ አፈሩ አሲድ ነው ለምን እላለሁ? አብርሃም በእግዚአብሔር እውቀት አርፎ ተጓዘ። ነገሮች ላይ ይታዩን ይችላሉ፣ እግዚአብሔር ካየው ይበቃናል። ፈተናን በሚመለከት እግዚአብሔር ምን ይላል? ፈተናን በሚመለከት እግዚአብሔር እንዴት ይታያል? አንደኛ ልጆቹን በፈተና ውስጥ አይተውም። ወገኖቼ በጣም እንደምንዋደድ እናስባለን። ለምንወዳቸው እሳት ውስጥ ዘለን እንደምንገባም እናስባለን። በብዙ ጦርነቶች ውስጥ በብዙ አደጋዎች ውስጥ እንደታየው እናት አራስ ልጇን ጥላ ልትሄድ ትችላለች። ምን እንደምንወስን አናውቅም። በዛ ሰዓት ላይ በእኛ ውስጥ ሌላ ማንነት እንዳለ የሚነግረን የፈተና ቀን ነው። እየየ ሲዳላ ነው ሲባል ታውቃላችሁ? በአንድ ጦርነት ውስጥ የተሰደዱ ሰዎች ናቸው የሚነግሩኝ። ተዘቅዝቀው ውሃ እየጠጡ እያሉ ድንገት ውሃ ከሚጠጡት መሃል አንዱ እዛ ጋ ያለውን ያሸነፈውን ወታደር አካል ተኮሰበታል። ለዛ እርምጃ 4000 ሰው አለቀ። እዛ ውሃ ላይ ኢትዮጵያ ውስጥ የተፈጸመ ታሪክ ነው። እዛ መሃል ልጃቸው ተመቶ ጥለው የሄዱ ብዙዎች ናቸው። ብዙ ኪሎ ሜትር ተጓዙ የተረፉት ሰዎች አንድ ሀገር ላይ ደርሰው ሰው ድንኳን ተክሎ እህል ውሃ ሲያቀርብላቸው ልጄ ልጄ ወንድሜ ወንድሜ ተወለቅሶ ጀመረ። እየየ ሲዳላ ነው የሚባለው ለዚህ ነው። እያለቀስን ከሆነ ቢያንስ ተደላድለናል ማለት ነው። ለማልቀስም ምቾት ያስፈልጋል ወገኖቼ። እግዚአብሔር ግን በፈተና ውስጥ ልጆቹን አይተውም። ምንም እንኳን ንጉሥ ዳሪዮስ ዳንኤልን ቢወደው ግን አዋጁን አስበለጠ። የምታመልከው አምላክ ከአንተ ጋር ይሁን አለው እንጂ ስለወደደው አብሮት አንበሳ ጉድጓድ ውስጥ አልገባም። እግዚአብሔር ግን በአንበሳ ጉድጓድ ውስጥም ከዳንኤል ጋር ነበረ። ለዮሴፍ የተነገረው ይሄ ነው። ከአባቱ ቤት ተገፋ፣ ወንድሞቹ ሸጡት። እግዚአብሔር ግን በወህኒ ቤት ከማን ጋር ነበረ? ከዮሴፍ ጋር ነበረ። ልጆቹን በፈተና ውስጥ አይተውም። ሁለተኛ በክፉ አይፈተንም። እዚሁ ያዕቆብ 1 ላይ ቁጥር 13 አካባቢ ማንም ሲፈተን
በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና። ብዙ ጊዜ እኛ አይፈትንምና ብለን የምናነበው እግዚአብሔር በክፉ አይፈተንምና። እርሱ ራሱስ ማንንም አይፈትንም ይላል። አንዳንድ ጊዜ ድንገት የሆነ ነገር ብልጭ ይልብንና ብር አስቀምጠን ለሰራተኞቻችን ፊት እንወጣለን። እንደሳ ሰው ሆነን ውስጣችን ይሰርቃሉ ወይስ አይሰርቁም ነው። ከመፈተናችን በፊት ተፈትነናል። እግዚአብሔር ግን አይፈተንም። አንዳንድ ጊዜ ብልጭ ይልብንና የኛ የምንላቸውን ሰዎች የሆነ ነገር አዘጋጅተን መፈተን እንፈልጋለን። ውጤቱም የተበላሸ ነው የሚሆነው። ተፈትነን እንፈትናለን። ማንም ካልተፈተነ በቀር አይፈትንም። እግዚአብሔር ግን ተፈትኗል የሚፈትነው ስላስተማረን የሚፈትነው። የምናገረው ግልጽ ነው። እግዚአብሔር ስላስተማረን ሊፈትን ይችላል። ስለተማመነብን ሊፈትን ይችላል። ሶስተኛ ከአቅማችን በላይ አይፈትነንም። አንደኛ ቆሮንቶስ 10:13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አሁን ችግሩ ምን መሰላችሁ? በእኔ ደረሰ በማን ደረሰ ነው የምንለው። ስለዚህ ከመከራው በላይ ለመከራው የሰጠነው ክብደት ያጎብጠናል። ይሄ ብቻ አይደለም። እግዚአብሔር በፈተናችን ሰዓት ለፈተናው ትቶን የሄደ ፈተናው ያሻውን በእኛ ላይ የሚያደርግ ይመስለናል። በእሳቱ ውስጥ የሚያልፈውን ብረት አስቡ። እሳቱ ከበዛ ብረቱ ምን ይሆናል? ይበተናል። ካነሰ ደግሞ መቀጥቀጥ ደረጃ አይደርስም። ስለዚህ የተቆጣጣሪው እጅ ሁሉ ጊዜም መቆጣጠሪያው ማሽን ላይ ነው። የመከራችሁን መቆጣጠሪያ እግዚአብሔር ይዞታል። የመከራችሁ መቆጣጠሪያ ያለው በእግዚአብሔር እጅ ነው። ከበዛም ትበተናላችሁ፣ ትጠፋላችሁ። ካነሰም መማር የሚገባችሁን ሳትማሩ ትቀራላችሁ። ይሄ ብቻ አይደለም፣ ትታገሱም ዘንድ እንድትችሉ ይላል። የመውጫው መንገድ አንዳንዴ ይጠፋናል አይደለ? እግዚአብሔር ግን የመውጫውን መንገድ ያሳየናል። ወደ ፈተና እንዳትገቡ ጸልዩ ይላል። ወደ ኋላ እንመጣለን። ጸሎት የመጀመሪያ ወደ ፈተና እንዳንገባ ነው። ሁለተኛ ፈተና ውስጥ ከገባን ደግሞ የመውጫውን መንገድ እንድናገኘው ነው። ጸሎት ወደ ፈተና እንዳንገባ ይረዳናል። ወደ ፈተና ውስጥ ከገባን ደግሞ የመውጫውን በር እንድናገኘው ያግዘናል። ስለዚህ እግዚአብሔር ከአቅማችን በላይ አይፈትነንም። ሁላችንም እግዚአብሔር በአቅማችን እንድንፈተን አድርጎ ሊሆን ይችላል። ነቢዩ ዳዊት ምን ይላል? በመረጠው መንገድ ያስተምረዋል ይላል። ለአንዳንድ ሰው ህመም ተመርጦለታል። ለአንዳንድ ሰው እስር ተመርጦለታል። ለአንዳንድ ሰው መገፋት፣ ለአንዳንድ ሰው ንብረትን መወረስ፣ ብዙ ነው። የተመረጠልን ነገር አለ። ግን በሚመርጠው መንገድ፣ በመረጥነው መንገድ አይደለም የምንማረው፣ በተመረጠልን መንገድ ነው። ስለዚህ እግዚአብሔር የምንችለውን ያውቃል። ይሄኛው ቀርቶ ያኛው ቢሰጠን ኖሮ አንኖርም ነበር። ደክሞኛል ለማለት አንበቃም ነበር። ለእየየም አቅም አናገኝም ነበር። ደክሞኛል ብሎ መግለጽ መቻልም እኮ አንዱ የመኖር መገለጫ ነው። አቅምም ነው። እንደ ደከመው ማያቅ ሰው አለ። አራተኛ መንፈስ ቅዱስን ይልክልናል። መንፈስ ቅዱስ የኃይል መንፈስ ነው። የብርታት መንፈስ ነው። የጽንዓት መንፈስ ነው። የመጽናናት መንፈስ ነው። የይቅርታ መንፈስ ነው። ምን አርጌ ይሆን በዚህ ውስጥ ማልፈው ስንል ያ ይቅርታ መንፈስ ይመጣል። በክርስቶስ ደም ስርየት እንዳገኘን ይነግረናል።
ምክንያቱም መከራ የሰራነውን አይደለም ያልሰራነውን ያናዝዛል። ያልሰራነውን ያናዝዛል። ደግነታችንን ጭምር እንደ ኃጢአት ቆጥረን እንድንናዘዝ ያደርገናል። መንፈስ ቅዱስ ሲመጣ ግን ይመራናል፣ ያረጋጋናል፣ አይዟችሁ ይለናል፣ ነገን በብሩህ ያሳየናል። አምስተኛ እግዚአብሔር የመውጫውን መንገድ ያሳየናል። ሰይጣን ሁሉ ጊዜም በከበባ ውስጥ ነው የሚከተን። ሰይጣን ሁሉ ጊዜም በሩን ነው የሚዘጋብን። ሰይጣን ሁሉ ጊዜም አፍኖ ሊገለን የሚፈልገው። እግዚአብሔር ግን የመውጫውን በር ያሳየናል። ሰዓቱ እስኪደርስ ድረስ የመውጫው በር ይጠፋናል። ሰዓቱ ሲመጣ ግን በሩ ፊት ለፊት ለካ ይታየናል። እንዴ ለምን በሩ እዚህ ጋር ሆኖ እስካሁን ለምን አላገኘሁትም? አጠገቤ ሳለ ይሄ ሁሉ ስፈልገው ለምን አላየሁትም እንላለን አለ ሰዓቱ። ያችን አጋርን ታስታውሳላችሁ። ልጇ በጥማት ሲጮህ ወደ እግዚአብሔር ጮኸች። የሕፃኑን ለቅሶ ተመልከታለች። እግዚአብሔር የሕፃኑን ለቅሶ ሰማ። የአጋርን አይኖች ከፈተላት። ዝቅ ስትል የቆመችው ለካ ውሃ ጉድጓድ አጠገብ ነው። እንኳን የልጇን ጥማት የሚያረካ አይደለም፣ ከተማ ለዘመናት የሚያጠጣ ውሃ ነው። አይን ሲገለጥ ውሃው ጉድጓድ አጠገብ እንደቆምን ይገባናል። በረከታችን መልሳችን ሩቅ ቦታ አይደለም ያለው፣ አጠገባችን ያለው። እግዚአብሔር የሚያግዘን አይንን በማብራት ነው። ቀኑ ሲደርስ አይን ይበራል። ስድስተኛ ወዳጅነታችን ይለካል። እግዚአብሔር ለአብርሃም ያለውን ታስታውሳላችሁ። በዘፍጥረት 22 ላይ የምትወደውን አንድ ልጅህን በሞሪያ ተራራ ሰዋልኝ ያለው። አንዳንድ ጊዜ በጣም የምወደውን እኮ ሸሚዜን የሰጠሁ እንላለን። የምንጠላውንማ ከሰጠን ምን ስጦታ ነው? የምንወደውን እኮ መስጠት ያለብን ወገኖቼ። የምንጠላውን ከሰጠን ማስጦት አይደለም። እያራቅን ያለ ነው፣ እየተገላገልን ያለ ነው፣ እየጣልን ያለ ነው። የምትወደውን አንድ ልጅህን በእውነት አብርሃም በዚህ ሰዓት ላይ ሁለት ልጅ ነው ያለው እኮ። እግዚአብሔር ግን አንድ ልጅህን አለው። ለምን? እስማኤል የተገኘው በአብርሃም በራሱ መንገድ ነው፣ በአቋራጭ መንገድ ነው። እግዚአብሔር የሚቆጥርልን፣ እግዚአብሔር የናንተ የሚልልን በጸሎት በተስፋ በመጠበቅ ያገኘነው ነው። ዛሬ የአረብና የእስራኤል ጠብ የምንለው የእስማኤልና የይስሐቅ ጠብ ነው። ለመጨረሻው ዓለም እልቂት የሚያዘጋጀን ነው ወገኖቼ። ያቋራጭ መንገድ አብርሃም ትንሽ መታገስ አቅቶት ያመጣው ጣጣ እስከ ዛሬዋ ቀን ድረስ ዓለምን በሙሉ እንደ ማግኔት የሚጎትት የጥፋት ስፍራን ፈጠረ። እነኚህን ወገኖች ማንም ማስታረቅ አይችልም። ወንድማማችን ማስታረቅ ከባድ ነው ወገኖች። ጎረቤት ማስታረቅ ይቻላል፣ ባዕድ ማስታረቅ ይቻላል። ወንድማማችን ማስታረቅ ከባድ ነው። የመጨረሻው ሐሳዊ መሲህ የምንለው አረብና እስራኤልን አስማምቼ ዓለምን የተረጋጋ ኢኮኖሚ፣ የተረጋጋ ሰላም እሰጣታለሁ የሚለው ሐሳዊ መሲህ የሚነሳበት ነው። የነኚህ ጠብ ሐሳዊ መሲህን የሚስብ ነው። አንድ ልጅህን አለው፣ የምትወደው አንድ ልጅህን ሰዋልኝ። አንዳንድ ጊዜ ልጆቹን አየት እናደርግና እስማም አሁን እነኚህ ልጆች ከሌሉ እኔ እኖራለሁ እንላለን። አይባልም ወገኖች። ልጅ ስጦታ እንጂ ልጅ ጣዖት መሆን የለበትም። እኔ የምኖረው በእግዚአብሔር እስትንፋስ ነው። ወደ ባልም ወደ ሚስትም እገሌ ከሌለ እኔ አልኖርም አይባልም። እገሌ ሳይመጣ በምን ኖራችሁ ወገኖቼ? መኖር በእግዚአብሔር ነው። የእስትንፋሳችሁን ጌታ የህይወታችሁን ራስ ማወቅ አለባችሁ።
የምትወደውን አንድ ልጅህን ሰዋልኝ አለው እግዚአብሔር። አንድ ልጅህን ሰዋልኝ አለው። ምን ማለት ነው? አብርሃም ያ ልጅ እስኪመጣ ድረስ ተስፋው በእግዚአብሔር ላይ ነበረ። አብርሃም ያ ልጅ እስኪመጣ ድረስ እግዚአብሔርን ሁለንተናው አድርጎ ነበረ። ልጁ ከመጣ በኋላ ግን ሆዱ መባባት ጀመረ። ይሄ ልጅ አንድ ነገር ቢሆን እኔ አልኖርም ማለት ጀመረ። እግዚአብሔርን አልወደደም ወገኖቼ፣ አልወደደም። አብርሃም 100 ዓመት አብሮት ከተጓዘው እግዚአብሔር ጋር የ8 እና የ7 ዓመት ልጅ ለየው። ልጅ ጣዖት እንዳይሆንብን መጠንቀቅ ያስፈልጋል። ስለዚህ ልጅህን ሰዋልኝ አለው። እግዚአብሔር በውዱ ላይ እንዲደረብበት አይፈልግም። እግዚአብሔር በፍቅሩ ላይ እንዲደረብበት አይፈልግም። ፈተናን በሚመለከት እግዚአብሔር ወዳጅነታችንን ይለካል። 7ኛ እምነታችንን ይገልጻል። ኢዮብ ላይ የደረሰው ፈተና እግዚአብሔር በኢዮብ ላይ የመጨከኑ ውጤት አይደለም። ኢዮብ ላይ የደረሰው ፈተና ሰይጣንን ለማሳፈር፣ ከሃዲያንን ለማስገረም፣ የኢዮብን እምነት እንደሚያብለጨልጭ አልማዝ ለዓለምና ለዘመናት ለመግለጥ፣ ኢዮብን የትዕግስት መምህር ለማድረግ ነው። ደግሞም በመጨረሻ አያችሁ አይደል? እግዚአብሔር በእጥፍ ነው የሰጠው። ልጆችን በእጥፍ፣ ሀብትን በእጥፍ፣ ጤናን በእጥፍ፣ ትዳርን በእጥፍ ሰጠው። እግዚአብሔር መካስ ያውቅበታል። ብቻ ከጎዳችሁም እግዚአብሔር ጉዳችሁ። የእግዚአብሔር ኢንሹራንስ፣ የእግዚአብሔር መድህን፣ የእግዚአብሔር ካሳ ከመጀመሪያው የሚልቅ ነው። እግዚአብሔር የሚወስድባችሁ ብዙ ሊሰጣችሁ ነው። አንዳንድ ጊዜ ከልጆቻችን ላይ ትንሽ ነገር እንቀማቸዋለን። ልጆቹ ከተረጋጉ ውሰደው ካሉን የበለጠ እንሰጣቸዋለን። እግዚአብሔር የበለጠ ሊሰጠን ትንሹን ከእጃችን ይወስዳል። ስለዚህ እምነታችን እንዲወጣ ፈተናን ይፈቅዳል። 8ኛ እግዚአብሔርን በሚመለከት አሁንም ጌታ አምላክህን አትፈታተነው የሚል ቃል አለ። እሱን ማየት አለብን። አንዳንድ ጊዜ ፈተና ወደኛ ሳይመጣ እኛ ወደ ፈተና እንሄዳለን። ፈተና ወደኛ ሳይመጣ እኛ ወደ ምን እንሄዳለን? ወደ ፈተና እንሄዳለን። የመጣ ፈተና በረከት አለው። የሄድንበት ፈተና ግን በረከት የለውም። ጌታ አምላክን አንዳንድ ጊዜ እንፈታተነዋለን። ምን ማለት ነው? ወደ ችግር መሄድ፣ ወደ መከራ መሄድ፣ ሰማዕትነት ሳይመጣ ሰማዕትነትን እየጎረጎሩ ሰማዕትነትን እያፋፋሙ የሰዎች ሰይፍ እንዲሳል እልህ እያጋቡ መቆም እግዚአብሔርን መፈታተን ነው። ሰማዕትነት አማራጭ ከሌለም ብቻ የምንቀበለው ነው። ግልጽ ነው የምናገረው። መፍትሄ እያለለት መፍትሄን ችላ የሚል ሰው እግዚአብሔርን የሚፈታተን ነው። እግዚአብሔር በዚህ በኩል እንደሚረዳው በዚህ በኩል ቋጠሮን እንደሚፈታለት እያወቀ እምቢ የሚል ሰው ጌታ አምላክን የሚፈታተን ነው። ጌታ አምላክን አትፈታተን የሚል ቃል ጌታችን ኢየሱስ ክርስቶስ ሲናገር ሰምተናል። በማቴዎስ 4:6 ላይ ሰይጣን ጌታን ሲፈትን ምን አለ? መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። አይገርም? ራስን ስለማጥፋት ሰይጣን እያበረታታ ነው ያለው፣ ግን ከጥቅስ ጋር ነው። እግዚአብሔር ያድነኛል ብለን እሳት ውስጥ ብንገባ ተገቢ አይደለም። 3 ወጣቶች ወደ እሳት ጣሏቸው እንጂ ራሳቸው አልገቡም። የምናገረው ግልጽ ነው። ጤናን አለመጠበቅ፣ ህይወትን አለመጠበቅ፣ መፍትሄ እያለ ያንን አለመጠቀም እግዚአብሔርን መፈታተን ነው።
እግዚአብሔርን መፈታተን ነው። እግዚአብሔር በብዙ መንገድ ነው የሚያድነው። እግዚአብሔር በብዙ መንገድ ነው እርዳታ የሚልከው። ያንን መጠቀም ይገባናል። እግዚአብሔር አንዳንዴ በሰዎች በኩል ያግዘናል። እግዚአብሔር አንዳንድ ጊዜ ግዑዛን በሚመስሉ ፍጥረታት በኩልም ረድኤቱን ይልክልናል። ያንን ሁሉ መጠቀም ያስፈልገናል። መላእክቱን ስለ አንተ ያዝልሃል አለ። ማን ያለው? ሰይጣን ነው የሚጠቅሰው። ልብ አድርጉ። ይሄ ጥቅስ ያለው በመዝሙር 90 ቁጥር 11 ላይ ነው። መዝሙር 90 ቁጥር 11 በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃል ነው የሚለው። ሰይጣን ግን ሲጠቅስ ምን አለ? በመንገድ ሁሉ የሚለውን ቆረጠና መላእክቱን ስለ አንተ ያዝልሃል። እግዚአብሔር መላእክቱን የሚያዝልን በመንገዳችን ስንሆን ነው፣ በዓላማችን ስንሆን ነው፣ በትእዛዙ ጎዳና ስንሆን ነው፣ በራእያችን ስንሆን ነው እንጂ ያለ መንገዳችን መላእክቱን ይጠብቅልን ዘንድ እግዚአብሔር አይልክልንም። ይህን ማወቅ አለብን። ይህንን ማመን አለብን። ሰይጣን ይጠቅሳል፣ ግን ለራሱ ዓላማ ይጠቅሳል። ሰይጣን ይጠቅሳል፣ ቆርጦ ነው የሚጠቅሰው ቃሉ። እግዚአብሔር እንዲረዳችሁ ትፈልጋላችሁ፣ በዓላማችሁ ሁኑ። እግዚአብሔር እንዲያግዛችሁ ትፈልጋላችሁ፣ በራእያችሁ ሁኑ። እግዚአብሔር እንዲያግዛችሁ ትፈልጋላችሁ፣ በሃይማኖታችሁ ሁኑ። እግዚአብሔር እንዲያግዛችሁ ትፈልጋላችሁ፣ በአገልግሎታችሁ ላይ ሁኑ። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል። መላእክት ስለኛ የሚታዘዙት በመንገዳችን ላይ ስንሆን ነው። ከመንገዳችን ከወጣን፣ ከዓላማችን ከወጣን መላእክቱን ስለኛ አያዝልንም። እግዚአብሔርና ፈተናን በሚመለከት ይህን ያህል ካየን ፈተና ለምን ይመጣል? ፈተና ለምን እንደሚመጣው በእውነት በምድር ላይ ሰውም እንስሳም መሰልጠን አለባቸው። ያላሰለጠነውን መጠቀም አንችልም። ያላሰለጠነው ጠቃሚ መሆን አይችልም። እንደውም ጎጂ ሊሆን ይችላል። ውሾችን ካላሰለጠናችሁ አቅማችሁ በደከመ ጊዜ ገፍተዋችሁ ሊጥሏችሁ ይችላሉ። መሰልጠን አለባቸው። ፈረስ ካልሰለጠነ ጋላቢውን ይገለብጣል። በቅሎ መሰልጠን አለባት። የሚጠቅሙ ነገሮች ሁሉ የሚጠቅሙት በመሰልጠን ነው። ሰዎችንም ማሰልጠን አለብን። እግዚአብሔር ፈተናን የሚያመጣው ሰውን ለማሰልጠን ነው። ሰውን ለጥቅም ዝግጁ ለማድረግ ነው። ስለዚህ መፈተን፣ መሰልጠን፣ መመዘን ያስፈልገናል ማለት ነው። እንደውም መከራና ፈተናዎች ሲርቁ መጸለይ ያለብን እንደ አባቶቻችን። ምነው ይሄ ጉባኤ፣ ምነው ይሄ ቤተ ክርስቲያን መዓዛው እየሸሸ ነው፣ መከራና ፈተና አምጣልን ብለው አባቶች ይጸልያሉ። መከራና ፈተናዎች ሲመጡ መሰልጠን ይመጣል። ይህ ብቻ አይደለም፣ ካለንበት ስፍራ ለማውጣት ፈተና ይመጣል። ካለንበት ስፍራ ለማውጣት ያለንበት አስተሳሰብ አለ፣ ያለንበት የህይወት ርዕይ አለ፣ ያለንበት አመለካከት አለ። አንዳንድ ሰታቸዋል እንደው እስር ቤት ከገባው በኋላ አመለካከቴ በሙሉ የተለወጠው ይላሉ ሰዎች። እግዚአብሔር ፈተናዎችን ሲያመጣ፣ መከራዎችን ሲያመጣ አመለካከታችንን በሙሉ ለመቀየር ነው። እግዚአብሔር በመከራ ውስጥ እኛን ያሰለጥነናል፣ ካለንበት ስፍራ ያወጣናል። ያለንባቸው ስፍራዎች ተስማሙን ማለት ትክክለኛ ስፍራ ናቸው ማለት አይደለም። ትክክለኛ ቦታ በምቾቱ አይደለም የሚለካው፣ በእውነቱ ነው። ሰውማ መጠጥ ቤት እኮ ተመችቶታል እኮ። እዛ ያለው ጫጫታው ራሱ እኔ እኮ የምከፍለው ለጫጫታው ነው ለመጠጡ አይደለም ቢላችሁ ይችላል። የተስማማው ቦታ ሁሉ ትክክለኛ ቦታ አይደለም። የተመቸው ቦታ ሁሉ ትክክለኛ ቦታ አይደለም። ስለዚህ እግዚአብሔር ካለንበት ቦታ ያወጣናል። ምናልባት ፈተናውና መከራው የመጣው ቦታ እንድንቀይር፣ አድራሻ እንድንቀይር ሊሆን ይችላል። ጥሩ። ፈተና ለምን ይመጣል? አሁንም 4 ነገሮችን
ወይም 5 ነገሮች ለመጥቀስ እንሞክር። የመጀመሪያው እንድንጠነክር ነው። ወታደሮች ሲሰለጥኑ አይታችሁ ከሆነ ሸክም ተሸክመው ተራራውን ይወጣሉ፣ ሸለቆውን ይወርዳሉ፣ በምድረ በዳ ላይ ድንኳን ተክለው ያድራሉ፣ አራዊት ባሉበት ስፍራ ላይ፣ ጥማት ባለበት ቦታ ላይ ውሃ እያለ ይጠማሉ፣ ወደው ይቸገራሉ። ለምን ስንል አንድ ብቁ ሰራዊት ጠንካራ የሚሆነው በመፈተን ነው። ስለዚህ ፈተናዎች ጠንካራ ያደርጋሉ። አይታችሁ ከሆነ እቤት ከሚያድጉት ልጆች ይልቅ ደጅ ላይ የሚያድጉት ልጆች ከዚህ ዓለም ጋር በቀጥታ ስለሚላተሙ ስለሚጠንካሮች ናቸው። የትኛውም ውሃ ቢጠጡ የለም ይሄ ወድ ምናምን ነገር የለም። የኛ ልጆች ውሃውን ስላዩ ነው የሚያማቸው፣ ስለጠጡት እንዳይመስላችሁ። እነኛ ጠንካሮች ናቸው። በቃ ይህንን ዓለም በቀጥታ ከጠዋት ጀምሮ እየተጋፈጡት ነው ያሉት። አንዳንድ ልጆቻችሁን ልቀቁ ወገኖቼ፣ ለቀቅ ማድረግ አለብን። አዲስ አበባ ላይ ባለጠጎቹ ገንዘብ እየከፈሉ ጭቃ እናቡካ የሚል ፕሮግራም ለልጆች ተይዞ ጭቃ ያቦካሉ በክፍያ። እግዚአብሔር ይመስገን እኛ በነፃ አቡክተናል። እግዚአብሔር ይመስገን እኛ በትንሽ ቦታ አይደለም ሩቅ ቦታ ሄደን ችቦ ለቅመን ሩቅ ቦታ ሄደን ግዛታችን ሰፊ ነበረ። የዛሬ ልጆች ግዛታቸው ያቺ የተቀመጡባት ወንበር ነች። ያችን ስልክ ይዘው ነው፣ ያችን ቴሌቪዥን ይዘው ነው ዓለምን ያካለሉ ይመስለን። ልጆቹ ሁሉንም መልመድ አለባቸው ወገኖቼ። አስለምደዋለሁ እግሬን ያለ ጫማ እንዳጌጡ መኖር አይገኝምና ተብሏል። ሁልጊዜ እንዳጌጡ መኖር የለም ወገኖቼ። መልመድ አለብን፣ ልጆቹንም ማስለመድ አለብን። ጠንካራ ሰው ነው መፍጠር ያለብን ወገኖቼ። ጠንካራ ሰው ማጣትንም ማስለመድ አለብን፣ እምቢንም ማስለመድ አለብን። እግዚአብሔር ፈተና ለምን ያመጣል? እንድንጠነክር ነው። ጠንካራ አካል እንዲኖረን፣ ጠንካራ ስሜት እንዲኖረን፣ ጠንካራ አስተሳሰብ እንዲኖረን፣ ጠንካራ ሞራል እንዲኖረን እግዚአብሔር ፈተናና መከራ ያመጣል። ሁለተኛ ትዕግስትን እንድንማር ነው። ትዕግስት ምንድን ነው ካላችሁ፣ ትዕግስት ሁሉን መግዣ መክሊት ነው። ንጉስን ጭምር የምትገዙት በትዕግስት ነው። ትዳራችሁን ጭምር የምታተርፉት በትዕግስት ነው። ወዳጆቻችሁን ጭምር የምታተርፉት በትዕግስት ነው። ሁሉን የምትገዙበት፣ ዓላማችሁን የምታሳኩበት፣ ምርምር የምታሳኩበት ትዕግስት ነው። ትዕግስት ባይኖር ኖሮ በዓለም ላይ ስልጣኔ አይኖር ነበረ። ስልጣኔ የሺህ ሙከራ ውጤት ነው። ምርምር የሺህ ሙከራ ውጤት ነው። ትዕግስት ይፈልጋል። ትዕግስት ካላችሁ ሁሉም ነገር አላችሁ። ትዕግስት የሌለበት ስኬታችሁ ሁሉ ለውርደት ነው። ትዕግስት ችግርን ብቻ አይደለም፣ ጥጋብንም መቋቋም መቻል። አጤ ምኒልክ አባ ጅፋርን ጠሩና እንደው ልልክህ ነበረ አሉ። ታዲያ ይላኩኛ ጃንሆይ አሉ። እንደው ቦታው ጥሩ አይደለም ብለውኛል፣ ረሃብ አለው ትችለዋለህ አሉ። እንኳን ረሃቡን ጥጋቡንም ችለነዋል አሉ። ለካ የማይቻለው ጥጋብ ነው ወገኖቼ፣ የማይቻለው ለካ ጥጋብ ነው። እግዚአብሔር ትዕግስትን እንድንማር ጥጋብንም እንድንችል ያደርገናል ወገኖቼ። በዚህ በከተማችን የምንሰማው አይደለ? ሰዎች ለዝሙት በሚሊዮን ብር ጨረታ እያወጡ ነው አሉ። በየምሽት በሚሊዮን አንድ ሰው ሲናገር 5 ሚሊዮን ብር ጨረታ ሰማሁኝ አለኝ። 5 ሚሊዮን ብር። ትዕግስት ጥጋብንም ለመቋቋም ይረዳል ወገኖቼ። የተሰጠንን ነገር ለማስተዳደር ይጠቅማል ትዕግስት። መለመን ካለብን ትዕግስት ስጠኝ ነው። ሶስተኛ ወደ እግዚአብሔር እንድንቀርብ መከራ ይመጣል። መቼም ሰባኪ ሰብኮት ያልመጣ ሰው፣ መካሪ መክሮት ያልመጣ ሰው መከራ ሲመጣ ይቀርባል ወደ እግዚአብሔር። ለብዙ ሰው መከራ ወደ እግዚአብሔር የሚሳብበት ገመድ ሆኖለታል። በልጁ ሕመም ወደ እግዚአብሔር የቀረበ ሰው አለ። በትዳሩ ጉዳት ወደ እግዚአብሔር የቀረበ ሰው አለ። በጤናው መታጎል ወደ እግዚአብሔር የቀረበ ሰው አለ።
እግዚአብሔር ክፉን ለበጎ ያደርገዋል። ወደ እሱ እንድንቀርብ እሱን እንድናውቅ ያደርገዋል። የደርግ እስረኞችን በአንድ ወቅት ስጎበኛቸው አብረን ስናወራ ምን አሉ? እግዚአብሔር ይመስገን በመታሰራችን እናመሰግነዋለን። እደጅ ብንሆን ኖሮ በብስጭት መጠጥ ስንጠጣ፣ በብስጭት ክፉ ነገር ላይ ስንወድቅ በሽተኛ እንሆን ነበረ። እግዚአብሔር ይህንን እስር ቤት ገዳም አደረገልን አሉኝ። እግዚአብሔር አንዳንድ ጊዜ እስር ቤትንም ገዳም ያደርጋል። እግዚአብሔርን ካወቅንበት እስር ቤትም ገዳም ነው። እግዚአብሔርን ካወቅንበት የታመምንበት አልጋም ገዳም ነው። ወገኖቼ ወደ እግዚአብሔር እንድንቀርብ መከራ ይመጣል። አራተኛ ለታላቅ ነገር ለማዘጋጀት መከራ ይመጣል። እግዚአብሔር ለታላቅ ነገር ያዘጋጀናል። ዳዊትን ካስታወሳችሁ እግዚአብሔር ለታላቅ ነገር በመከራ ውስጥ አዘጋጅቶታል። ሙሴ የእስራኤል መሪ ለመሆን በምድረ በዳ 40 ዓመት ነው የሰለጠነው። ከ40 ዓመት በኋላ እግዚአብሔር ወደ እስራኤል ላከው። ዮሴፍን ላስታውሳችሁ 13 የፈተና ዓመታትን የእስር የስደት ዘመናትን ካስተናገደ በኋላ የንጉሱ አማካሪ ሆነ። ዓለምን ከረሃብ አደጋ የሚያተርፍ ሆነ። የእስራኤል ዘር የክርስቶስ መምጫው ዘር እንዳይጠፋ የሚታደግ ሆነ። እግዚአብሔር ለታላቅ ነገር ለማዘጋጀት በመከራ ውስጥ ያሳልፈናል። ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከተፈተነ በኋላ የመንግስትን ወንጌል መስበክ ጀመረ። ልክ እንደዚሁ በፈተና ካለፋችሁ በኋላ የመንግስቴ ምስክር ትሆናላችሁ ነው። ድዌዎችን ትፈውሳላችሁ ነው። እውር ታበራላችሁ ነው። ሽባ ትተረትራላችሁ ነው። ስለዚህ እግዚአብሔር ፈተናን ለምን ያመጣል? እንድንጠነክር፣ ትዕግስትን እንድንማር፣ ወደ እርሱ እንድንቀርብ፣ ለታላቅ ነገር እንድንዘጋጅ መከራና ፈተና ይመጣል። ቀጥሎ የምናየው ነገር ምንድን ነው? የፈተና አይነቶችን የምናየው። ፈተና ብዙ አይነቶች አሉት። ከዛ ውስጥ 20 ያህል ለማየት እንሞክራለን። የመጀመሪያው ፈተና ቶሎ ነው የምንሄደው፣ ምክንያቱም ያለን ጊዜ ብዙ አይደለም። ቶሎ እንሄዳለን። የመጀመሪያው ፈተና ቅንዓት ነው። በቅንዓት ስንፈተን፣ ቅንዓት ማለት ምን ማለት መሰላችሁ? ጻድቁን ሰው በኃጢአት መጠርጠር። ውጤቱ ምን ይሆናል ስንል ያንን ሰው ክፋት ማለማመድ። እንዴ እምጠረጠረውማ ለምን አልሞከረውም ይላል። ብዙ ሰው ሲጠረጠር ዘማ ይሆናል። አንዳንድን ሰው ንጹህን ሰው መጠርጠር በዛ ስፍራ ላይ እንዲገኝ ማበረታታት ነው። ወይም ያንን ነገር ያዘው ብሎ እንደመጠቆም ነው። መንገድ እንደመምራት ነው። ልብ አድርጉ። ማንንም ሰው ጠብቃችሁ አታተርፉትም ወገኖቼ። ሰው ማለት በጣም ከባድ ፍጡር ነው። ሚሊዮን ጊዜ ብንጠብቀው ሚሊዮን ጊዜ ያመልጠናል። አንዳንድ ሰው ትዳሩ ላይ ራዳር ተክሎ የሚቆጣጠር ሰው አለ። ምን አደከማችሁ? የተሻለ ካገኘ ይሄድ። የሚወደውን የሚያከብረውን ክብር ወግ ያሳየውን ትቶ ከሄደ ይሄድ። የቀረ ነው ከእግዚአብሔር ጋር ነው። በመጠበቅ ራሳችሁን አታድክሙ። ሰላይ ቀጥረው የሚጨነቁ ሰዎች አሉ። ከፍለው እንዴ ለድሃ አይሰጥም እንዴ ያ ገንዘብ? ወገኖቼ እንደው ጸልዩለት ተብሎስ እንደው ቢሰጥ አይሻልም ወይ? እንደው ቁርባን ቢያርግበት አይሻልም ወይ ያ ገንዘብ? ወገኖቼ እንዲሁ ሲሉ ሲያስጠል ወገኖቼ አይሆንም። መታመን ለራስ ነው። ቃል የተገባው በእግዚአብሔር ስም ነው። የቃል ኪዳን የበላይ ጠባቂ እግዚአብሔር ነው ወገኖቼ። እግዚአብሔር በቃል ኪዳኑ የሚቀልደውን ራሱ ይቀጣል። ስለ እግዚአብሔር ሆነን ማንንና ነው እኛ የምንቀጣው? ያ ማለት አይናችሁን ጨፍኑ ጆሮአችሁን ዝጉ ማለት አይደለም። ግን ራሳችሁን አታድክሙት። ህይወት አጭር ነው ወገኖቼ። ዛሬ ማታ ሊያበቃ ይችላል። እችን አጭር ዘመናችንን በብዙ የቤት ስራ አታጠላልፉት። ፈተና አትፍጠሩ። የመጣውንም ከመለሳችሁ እድለኛ ናችሁ። ስለዚህ ገብሱ ቀለል ያለው ስለ ራሳችንም ያለን ዕውቀት አናሳ ነው ወገኖች። እንኳን ስለ ሰው
ቅንዓት አንዱ ፈተና። ሰይጣን በቅንዓት የሚያበጥረው ሰው አለ። አንድ ሴት ስትናገር ባለቤቴ ይደውላል አለች። በቢሮ ስልክ ነው የሚደውለው። አሁን ከአንድ ሰውዬ ጋር ስትሄጂ እያየውሽ ነው ይላል። የደወልከው እኮ በቢሮ ነው እንዴ ብሎ ይዘጋል አለች። ቅንዓት ወገኖቼ፣ ሰይጣን የሰይጣን ሆሊውድ ነው። ብዙ ፊልሞች አሉት። የቀና ሰው ቅንዓት ያሰከረው ሰው የማይታየው ነገር የለም። እንደ እናቴ ሳይሆን እንደ ሚስቴ ያውለኝ ይባላል። እናትየው የምታስበው ይሄን ሲገላግል ፍግም አድርገውት ነው፣ መንገድ ሲያቋርጥ መኪና ገጭቶት ነው አለች። ሚስትየው ደግሞ ይላሉ እንግዲህ ሁሉ ላይሆን ይችላል፣ ይሄን ሲበላ ይሄን አንዷን ሲያስደስት ነው። ስለዚህ ስበላ ስጠጣ ለዋል ነው ነገሩ። ቅንዓትን ከህይወታችሁ አውጡ፣ ጸልዩ። ቅንዓት በነገራችን በምክር ብቻ የሚለቅ አይደለም፣ ጸሎት ይፈልጋል። ጸልዩ፣ እግዚአብሔር ሆይ ይህንን ከውስጥ ያውጣልኝ፣ አልፈልገውም፣ በሰላም መኖር እፈልጋለሁ፣ ሰውንም በሰላም ማኖር እፈልጋለሁ። ጌታዬ ሆይ ከውስጤ ነቅለህ አውጣልኝ። እንዲህ መጸለይ ያለብን። ቅንዓት ወንዱንም ይነካል፣ ሴቱንም ይነካል። አንድ በጣም የሚቀና ሰው በጣም የሚገርም ነው። ልክም ብዙ ነው መቼም የምናስተናግደው አገልግሎት ላይ ወገኖቼ፣ ብዙ ነው። ሚስቱን የሚጠብቅ የሰለጠነ ወታደር ልጅ ላይ ቆመን እንዴት ይሆናል ወገኖቼ? ጓንታናሞ ነው የሚባለው። ይሄ ምንድን ነው? ትዳር የጋራ ፍቅር ነው ወገኖቼ። የአንድ አሳቢ የአንድ በሬ ሳቢ ይባላል። በጋራ ካላሰባችሁ ትዳሩ አይቀጥልም። የእናትና የልጅ ፍቅር በአንዱ ፍቅር ይቀጥላል። የጋራ ፍቅር ከሌላ አይቀጥልም ኑሮ። ትዳር የጋራ ፍቅር ነው፣ የጋራ መተሳሰብ ነው። ሁሉም ሰው ለቤቱ እኩል ሊሰማው ይገባል። ያንን ኃላፊነት ደግሞ አደራውን መስጠት አለብን። ቅንዓት በሌላው እድል መቅናት፣ ብስጭት ማለት፣ ሌላው ሲያገኝ ሲሳካለት ውስጣችን ጥቁር የሚልብን ነገር አለ። መጸለይ ያለብን ወገኖቼ፣ ያገኝ ሁሉ ሰው ሁሉ ሲያጣ ነው መግቢያ የሚጠፋው ወገኖቼ። ያገኝ ያኛው ሰውዬ ካገኘ የኔ ተራ ደርሷል ማለት ነው። የሱ ማግኘት የኔን ተራ ያፋጥነዋል። ሁሉ ሰው ያገኝ። ጠላታችሁ እንዲያገኝ ጸልዩ። ምክንያቱም ካገኘ እናንተን ይረሳችኋል። ካላገኘ የእናንተን ማግኘት እየተከታተለ ያጠቃችኋል። ጠላት የሚያገኝ። ቅንዓትን ከውስጣችን ማውጣት አለብን። የምታውቁት ነው። በቤተ ክርስቲያን በድምፅ ሳይቀር ሰው ይቀናናል። እንዴ ድምፅ እኮ ከመለኮት ነው። ከላይ እኮ ምን ይደረግ ወገኖቼ? ይሄንን ጉሮሮ የሚሰጥ እኮ እግዚአብሔር ነው። ይሄንን ካላበላሸው ብሎ መርዝ መጋት አለ። ቅንዓት ገዳይ ነው የሚያደርገው። ሞት የተሟሸው በአቤል ነው። መንስኤው ቅንዓት ነው። ቅንዓት ሲመጣ በእናት ልጅ መቅናት ይጀምራል ወገኖቼ። በእናት ልጅ ዛሬ በእናታቸው ልጅ የሚቀኑ አሉ። በገዛ እናታቸው የሚቀኑ አሉ። ቅንዓት ክፉ መርዝ ነው። እኔን አያገኘኝ የሚባል አይደለም፣ ያርቅልኝ ነው። ሁለተኛ ምኞት፣ የፈተና አይነት ምኞት ክፉ ነው ወይ? እሹ ታገኛላችሁ ተብሎ የለም ወይ? ክፉ ምኞቶች አሉ። ክፉ ምኞቶች አይደለም፣ ልክ የሌለው ምኞት አለ። እሺ ያንን ነገር ተመኛችሁት። እሺ ሁሉ ጊዜ አንድን ነገር ስትመኙ ከዛስ እያላችሁ ጠይቁ። ከዛስ እሺ ከዛስ ቀጥሎ ከዛ ስትሉ መጨረሻው ሞት ነው ገደቡ። ሁሉ ጊዜ ሰማይ የሚያደርስ ምኞት ይኖራችሁ። በሞት የሚጠናቀቅ ምኞት ትርጉም የለውም። ምግብና ልብስ ከኖረን ይበቃናል ነው። ከዛ ያለፈ ካገኘን የድሃ ልጆች ማሳደግ አለብን፣ አረጋውያንን መርዳት አለብን። ምክንያቱም መብታቸው እኛ ጋር ስላለ። ዓለም የጋራ ቤት ነው። መብታቸው እኛ ጋር መስጠት አለብን። ምኞታችንን መገደብ አለብን ወገኖቼ። ያልተገራ ምኞት ያልተገራ ፈረስ ነው። የሚቆመው ጋላቢውን ጥሎ ነው።
ያልተገራ ፈረስ ጋላቢውን ጥሎት ነው የሚቆመው። ስለዚህ እንዳይጥለን ምኞት ወጥመድ ሆኖ እግራችንን እንዳያስረው ጥንቃቄ ማድረግ ያስፈልጋል። ሶስተኛ ተስፋ መቁረጥ የፈተና አይነት ነው። ተስፋ መቁረጥ ምን ዋጋ አለው? ከዚህ በኋላ አብቅቷል፣ ምንም የሚታየኝ ነገር የለም የሚል ተስፋ መቁረጥ። ተስፋ አትቁረጡ ወገኖቼ፣ ተስፋ አትቁረጡ። አምላኩ የሞተበት ነው ተስፋ የሚቆርጥ። የኛ አምላክ መስሪያ ቤቱ አይደለም። ፈረንጆቹ በእግዚአብሔር አናምንም ያሉት መስሪያ ቤታቸውን መንግስተ ሰማያት አድርገውት ነው። አለቃቸውን ደግሞ እግዚአብሔር አድርገው ነው። እኛ አለቃችን እግዚአብሔር ነው። የኛ እንጀራችን ከሰማይ ነው። ተስፋ አትቁረጡ፣ አምላካችሁ አይሞትምና። አራተኛ ስርቆት። መስረቅ ፈተና እኮ ነው አይደለ? መስረቅ ማጣት የሚመስለው ሰው አለ። ፈተና ነው ወገኖቼ። ብዙ ባለጠጎች ይሰርቃሉ። ትንንሽ ዕቃ ይሰርቃሉ። በጣም እኮ የተረፋቸው ሰዎች ናቸው። የሚሰርቁትን ነገር ፋብሪካ ማቋቋም ይችላሉ፣ ግን ይሰርቃሉ። እንደው ስርቆት ላይ ወደፊት በደንብ እነግራችኋለሁ። ስርቆትን የሚመሩ ክፉ መናፍስት ያሉ ይመስላል። በነገራችን የስርቆት ምድቦች አሉ። የተሰጣ ልብስ የሚያነሱ አሉ፣ ሌላ ነገር አይነኩ። ሊጥ የሚሰርቁ እንዳሉ ታውቃላችሁ። ምንም ሌላ ነገር አይነኩ። ምድቡን አያዛንፉም። የባስ ውስጥ ሌቦች አሉ፣ ታክሲ ውስጥ አይሰርቁም። አውሮፕላን ላይ ደግሞ ሻንጣ የሚሰርቁ ደግሞ አሉ። እየሄዱ ተሳፍረው ቪዛ አስመትተው ብዙ ምድብ ነው ያለው። ስርቆት ፈተና ነው። የሌላው የኔ ይሁን የሚል የባልንጀራህን ንብረት አትመኝ። በጸሎት መንገድ ካልሄድን በስርቆት መንገድ እንሄዳለን። አምስተኛ ዝሙት። ሁሉ ጊዜ ዝሙትን ስናስብ ያላገቡ ሰዎች ናቸው የሚታዩን አይደለ? በዓለም ላይ የሚያመነዝሩ 85% ያገቡ ሰዎች ናቸው። ምክንያቱም ከዝሙት የሚያድን መንፈስ ቅዱስ እንጂ ሴት ወይም ወንድ፣ ባል ወይም ሚስት አይደሉም። የሚቀድስ መንፈስ ቅዱስ ነው። የዝሙት ፈተና አላፊ አግዳሚን ሁሉ የኔ ይሁን የሚሉ ምንም ረፍት የሌላቸው ሰዎች ወገኖቼ፣ እንዲህ በዚህ ዘመን እኮ በ70 ዓመት እግዚአብሔር ውሃ አጣጭ እንዲሰጠኝ ጸልዩ የሚሉ ሰዎች አሉ። ሁለት ትዳር ታይቶ አንድ ትዳር ታይቶ በቃ ደግሞ አሁን ደግሞ ሌላ እኮ ህይወት ደግሞ አለ። ዝሙት እግዚአብሔር የሽማግሌ ዘማን ይጸየፋል። ሁሉ ነገር መቆሚያ አለው፣ ገደብ አለው። በቃኝ የምንልበት ነገር አለ ወገኖቼ። ራሳችን በቃኝ ዘለሁ ይበቃኛል ማለት አለብን። ሰው ራሱን መቆጣት አለበት። ስጋ ባለጌ ልጅ ነው፣ ልንቆጣው ይገባል። አለበዛ ገደብ የለውም ወገኖቼ፣ ገደብ የለውም። ዝሙት ፈተና ነው። ዱላ ይዘው የሚንቀጠቀጡት ሁሉ ሳይቀር በዚህ ሲፈተኑ ታያላችሁ። ስድስተኛ ቁጣ ፈተና ነው። ብው ማለት የሚያስቆጣን ነገር ስናየው ምን ሆኜ ነው ግን እንላለን መልሰን። በቁጣ የሚፈተኑ ሰዎች አሉ። አጠገባቸው ላሉት ሁሉ ፍርሃት ናቸው። የቁጣ ደግሞ አደገኛነቱ ደግነታችሁ ላይ አሸዋ መነስነስ ነው። ያበላሸዋል። ጥሩ ስራችሁን በሙሉ ያበላሸዋል። ምንም ይቅርብኝ ባይሰጠኝ ይሻላል ያሰኛል። ጥሩ አይደለም። ብዙ ቁጠኞች ደጎች ናቸው፣ በውስጣቸው ምንም ነገር የለም። ግን ከሰው ጋር ያላችሁ ግንኙነት ከልባችሁ የሚነሳ አይደለም። ከልባችሁ የሚነሳ ግንኙነት ከልብ አምላክ ጋር ነው። ሰዎች የምትናገሩት የምታደርጉትን የሚያዩት ግንኙነቱ ከዛ ነው የሚቀጥለው። ስለዚህ ሆዴ ባዶ ነው ብናገር ማትበሉ የሆድን የሚያውቅ እግዚአብሔር ብቻ ነው። ቁጣ ፈተና ነው። አንዳንድ ሰው ትግ የሚል ሰው አለ። በቃ ዝም እንዲሁ የሚንቀለቀል እሳት ነው፣ መብረጃ የለውም።
ልክ እንደ መርከብ ሞተር በቃ መቆሚያ የለውም። በቃ ትግ ይላል። ቁጣ ፈተና ነው። 7ኛ ፍርሃት። ሆዴን ባርባር ያለው ሲሉ ማለት እናቶቻችን ሆዴ ዝም ብሎ ፍርሃት ምን ሊመጣብኝ ነው ይላሉ። የሚያስፈራ ነገር መጥቶ ብቻ እንዳይመስል ሰው የሚፈራው ራሱ ፍርሃት ይመጣበታል። ፈተና ነው፣ የሰይጣን ፈተና ነው። እግዚአብሔር የፍርሃትን መንፈስ አልሰጠንም ነው። እንግዲህ በዓለም ላይ የመጨረሻው ነገር ሞት እኮ ነው አይደለ እንዴ? ሞትም በትንሣኤ ተሽሯል። ፍርሃት፣ የበሽታ ፍርሃት። በሽታውንም እንፈራለን፣ መድኃኒቱንም እንፈራለን። ቅጥ የሌለው ፍርሃት ከመጠን በላይ ወገኖች፣ በጣም ብንጠነቀቅ መሄዳችን አይቀርም። እንደ ምግቡንም ብንጠነቀቀው፣ ስፖርቱንም ብንሰራው፣ የሚያጠነካከሩ ነገሮችን አንዳንድ መመሪያዎችን ብናደርግ ዛሬን የተሻለ ለማድረግ እንጂ ሞትን ለማስቀረት አይደለም። እናውም የስፖርተኛ እድሜ ነው አጭር። ልባቸው ቀጥ እያለ የሚሞቱ 50 ዓመት የማይደርሱ እድሜ ከእግዚአብሔር ነው። ያ ቁሽምድ ያለው እሱን የሚሰነብተው 90ውን ሞልቶ ይሄዳል። ወገኖቼ የድቅቅ ያለው እግረ ቀጭን ይሞታል ሲሉ እግረ ደንደና ይባላል። ዛሬን የተሻለ ለማድረግ አመጋገባችንን፣ ስፖርታችንን፣ እንቅስቃሴያችንን፣ መመሪያዎችን መከተል አለብን፣ ግድ ነው። አንዱም ቀን ወሳኝ ስለሆነ እድሜ ግን ከእግዚአብሔር ነው። ፍርሃት ፈተና ነው ወገኖቼ። አንዳንድ ፍርሃቶች ሲመጡ አትፍረዱ። በሰዎች ላይ ጸልዩላቸው፣ ምከሯቸው፣ የእግዚአብሔርን ቃል ንገሯቸው። እግዚአብሔር ከፍርሃትም ያድናል። ክርስቶስ እኮ ከሞት ብቻ አይደለም የሚያድነው የተነሳው ክርስቶስ ከፍርሃትም ያድናል። ሞት አስቀድሞ በፍርሃት ኋላ ደግሞ በቁራኛነት ይገዛ ነበረ። ጌታ የሞትንም ፍርሃት የሞትንም ቁራኛ በትንሣኤው አጠፋልን። ክብር ምስጋና ለእርሱ ይሁን። 8ኛ ገንዘብ ፈተና ነው። ገንዘብ በራሱ ኃጢአት አይደለም። ይህን ልብ አድርጉ። ገንዘብ አስፈላጊ ነው። ገንዘብ ስራ መስሪያ ነው። ገንዘብ ለአገልግሎት ለእግዚአብሔር ቤት የሚያስፈልግ ነገር ነው። አስራት በኩራታችን ያስፈልጋል። የእግዚአብሔር ስራ ይሰራበታል። ገንዘብ በራሱ ክፉ አይደለም። ክፉ ነገሮች ሁሉ ግን ውስጣቸው ገንዘብ አለበት። ገንዘብ በራሱ ክፉ አይደለም። ክፉ ነገሮች በሙሉ ግን በውስጣቸው ከገንዘብ ጋር የተያያዘ ነገር አለው። መጠጡን በሉት የገንዘብ ጉዳይ አለው። ዝሙቱ የገንዘብ ጉዳይ፣ ሌብነቱ የገንዘብ ጉዳይ አለው። ክፉ ነገሮች ሁሉ ውስጥ ምን አለ? ገንዘብ አለ። ለዚህ ነው ገንዘብ የክፋት ስር ነው የሚለው 1 ጢሞቴዎስ ምዕራፍ 6 ቁጥር 9 ላይ። 9ኛ የክብር ጥማት ፈተና ነው። ይሄ የክብር ጥማት ፈተና ነው። አንዳንድ ሰው ካባውን ያሰፋል፣ ደመቅመቅ የሚል የሚታይ። አንዳንድ ሰው ቀሚሱን ያሰራል፣ የበዓል ቀን ይፈልጋል፣ መድረክ ይፈልጋል፣ መታየት ይፈልጋል። የማዕረግ እንዲህ ብላችሁ ጥሩልኝ ይላል። ብዙ የሰባኪ ሁሉ ይደክማል እኮ በእንትን ትምህርት የተማረ ነው እንትን ያለ ነው። አንዳንዱ ደግሞ የአንዲት ሴት ባል ነው። ታዲያ ስንት ሊሆን ነው? ወገኖቼ የክብር ጥማት ዛሬ የሰው ልጆች የክብር ጥማት ውስጥ ነው። ቁርስ ሲበሉ ቀርጸው ይለቃሉ። ወገኖች እዚህ ረሃብተኛ ህዝብ ላይ እዚህ ቦታ በእንዲህ አይነት ብርን የበላውት ደረሰኝ ያሳያሉ። ነገ የሚቆረስ ይጠፋል። ወገኖቼ እየተራበና እየጠገበ ሰው አይቀጥልም። የተራበ ህዝብ መሪውን ይበላል ይባላል። እንኳን ግለሰብን አይደለም መሪውን ይበላል የተራበ ህዝብ። እንዲህ እያደረግን እድሃ ላይ እኮ እየቀለድን ያለ ነው። እኔ ይህን ያህል የምበላ ነኝ የሚሉ ናቸው። የምንበላውም ለራሳችን ነው ወገኖች፣ የምንለብሰውም ለራሳችን ነው። የክብር ጥማት ዛሬ በቤተ ክርስቲያን ትልቁ ፈተናችን ይሄ ነው። ስም ብቻ ሆነናል። በአጠቃላይ ስም ብቻ፣ ስሙ ይደረደራል፣ ምንም ነገር የለውም ወገኖች፣ ምንም የለውም። የሚያስፈልገን ስራው አይደለም፣ ስሙ አይደለም። ስሙንማ ካለፍን በኋላ ቤተክርስቲያን ትስጠን፣ እያለንም አይደለም፣ ካለፍን በኋላ ትውልድ ይስጠን። የክብር ጥማት ፈተና ነው ወገኖች፣ ፈተና ነው። እንቀያየማለን በሙሉ ስማችን ካልጠሩን።
ማዕረጋችንን ካጓደሉት እንቀያየማለን፣ እንጣላለን። ፈተና ነው ይሄም። 11ኛ በመጠን አለመኖር። ቶሎ ቶሎ ይላችሁ፣ በመጠን አለመኖር፣ ይበቃኛል አለ ማለት። ይህን ነገር ይዘን እንደገና እሱን የሚመስል ነገር ያምረናል። በመጠን መኖር አለብን ወገኖች። አንዳንዴ የእውቀት ስስት ውስጥ እንገባለን። ያንንም ይህንንም መማር እንፈልግ፣ በዚህ ባጣ በዚህ በላለሁ። እንዴ እኛ ሁሉን ከተማርነው ምን ሰርቶ ይብላ? መኖር በእግዚአብሔር ነው። በተማርነው ማለት ለምንበላው ወገኖቼ፣ በቆረሰልን እሱ ባዘዘው ነው። ህይወታችንን ከስስት እናውጣው። በመጠን እንኑር። በቃ ልኬ ይሄ ነው። አልጠግባይ ሲተፋ ያድራል ነው። ዝም ብሎ የሚጎሰጉሰው ሌሊቱ ሙሉ ሲታወክ ያድራል ነው። የቅበላ ነውና ስጋውን ታወጣለች ነው። እቺን ብላ እንደው ትላለች ነው። ይበላሻል እኮ ነገ ደግሞ ጾም ነው። አሁንም እቺን ብላ ይበላሽ። ኧረ እኔ ቀድሜ ልበላሽ ነው አለ። ልክ እንደ ቅበላ ምግብ መጠን አለማወቅ ጉዳት አለው ወገኖቼ። አቅማችን የተመጠነ ነው። ጤናችን የተመጠነ ነው። ጉልበታችን የተመጠነ ነው። የልክ ዓለም ላይ ነው ያለ ነው። ይበቃኛል ማለት አለብን። ያንን ካላልን ጤና ይታጎላል። ያሉን ነገሮች ሁሉ የሄደውን ጤና አይመልሱም። እነኛን ነገሮች ለማግኘት ጤናን እንሰዋለን። የተሰዋው ጤና ግን በስኬት አይመለስም። ዛሬ እገሌ እንትን የሚባል ሀገር ሄደ ሊዝናና እንዳይመ ሊታከም ነው። ሀበሻ ቃል ለመዝናናት ፍየል እያረደ እኮ ነው በየሳምንቱ ሲበላ የሚኖረው። አገር ያያሉ፣ ይጎበኛሉ፣ እግዚአብሔር የሰራውን ያደንቃሉ። የለም ምግብ ላይ ነው በቀኑን የሚበቀለው። ሊታከም ነው። ዛሬ በሽታችንን አገር አልቻለውም ወገኖቼ። በመጠን መኖር አለብን። አይምሮአችንን መሰብሰብ አለብን። አንተ ያላዘንክለትን ማንነትን ማንም አያዝንለትም ወገኖቼ። አንዳንድ ጊዜ ጎበዝ ስንባል የጎበዝን ይመስለናል። በቃ ለሁሉ ሰው መገኘት የምንችል ይመስለናል። ሁሉን ማስደሰት የምንችል ይመስለናል። አይደለም። የተሰጠንን ተልእኮ እኔ ለማን ነው የማስፈልገው ማለትን ልመዱ። በማትችሉበት ነገር አልችልም በሉ። ይሄ ጨዋነትም ነው ወገኖቼ፣ ጨዋነትም ነው። በመጠን አለመኖር ፈተና ነው። 11ኛ የህሊና ፈተና። ይሄ ብዙ ዝርዝር ያለው ነገር ነው። ሰው በህሊናው ዝም ብሎ የሚፈተን ሰው አለ። ምን ልሆን ነው? በሃይማኖቴ ምን ልሆን ነው? እንዲህ አይነት ፈተና አለብኝ። በአምልኮቴ ምን ልሆን ነው? የህሊና ፈተና የሚዋጋው ሰው ታገሱ። የእናንተ አይደለም። በጎዳናው ላይ የማያልፍ ጉድ የለም። የማያልፍ መኪና፣ የማያልፍ በቅሎ የለም። ያ ሁሉ ግን ግባ ይባላል አይባልም። ህሊና ጎዳና ነው። የማያልፍ ሐሳብ የለም። የእናንተ እየመሰላችሁ እንዳትሳቀቁ። ሰይጣን ሊያሸማቀቃችሁ ነው የሚፈልገው። እንዲህ እያሰብኩ እንዴት እጸልያለሁ፣ እንዴት ቤተክርስቲያን ሄዳለሁ የሚል ሰው አለ። አይደለም፣ ያንተ አይደለም። አንተማ እንዴት ትላለህ? በእግዚአብሔር እኮ ነው የምታምነው። አንተማ በክርስቶስ ደም የተዋጀ መንፈስ ቅዱስ የጎበኘ ሰው ማይደረ ሥላሴ እኮ ነህ። የህሊና ፈተና። ድሆች የህሊና ፈተና ናቸው። ረሃብተኛን ዘለን ስንሄድ የህሊና ሙግት ውስጥ እንገባለን። ፈተና ነው። ስለዚህ ለድሆች ቋሚ የሆነ መባ ማውጣት አለብን። ምን ሰራው? ፈተና ነው። ስለዚህ ከቤታችን ባሻገር ለአገልግሎት መስራት አለብን። 12ኛ የገንዘብ እጥረት። የገንዘብ እጥረትም ቀላል እንዳይመስላችሁ ወገኖች፣ ቀላል እንዳይመስላችሁ። መስራት እየፈለጋችሁ መብላት እየፈለጋችሁ ነገሮች ሲይዟችሁ፣ ለቤተሰባችሁ ለልጆቻችሁ ማድረግ ሲይዛችሁ ፈተና ነው። እሱም እግዚአብሔር ይባርካል። እሱ የሥጋ የነፍስን ፈጣሪ ነው። አልብሰኝ አጉርሰኝ ይባላል ወገኖች። አንዳንድ ሰው አይባልም ሊል ይችላል። እንዴ ለሥጋ እንጠይቃለን እንዴ? ይጠየቃል እንጂ ይጠየቃል። ለሥጋም ይጠየቃል እኮ። አብላኝ አጠጣኝ እኮ ይባላል ወገኖቼ። 13ኛ የመንፈስ ጭንቀት። በመንፈስ ጭንቀት ውስጥ የሚያልፉ የሚፈተኑ ሰዎች አሉ። ቀኑ ገና ሲጀምሩት ጠዋቱ ለነሱ ምሽት ነው። ሰዓቶቹ ለነሱ ተራራ እንደ መግፋት ናቸው።
በጨዋታ የሚገፉ አይደሉም። የመንፈስ ጭንቀት የሚጋገር በረዶ መሸከም አንዳንድ ጊዜ ይገጥመናል። ፈተና ነው። ሰይጣን አንዳንዴ እንደዚህ አይነት ድባቴ ያመጣል። እግዚአብሔር ይገስጽ ማለት አለባችሁ። አባቶች ጋር ሄዳችሁ ማውራት አለባችሁ። ጸልዩልኝ ማለት አለባችሁ። 14ኛ ህመም ፈተና ሆኖ ይመጣል። አንዳንድ ጊዜ በዚህም ይደቋቁሰናል። እግዚአብሔር ይገስጽ ማለት ያስፈልጋል። መጸለይ፣ ቅባ ቅዱሱን የጌታን ስም እየጠሩ መቀባባት፣ ጌታ ሆይ የፈውስ አምላክ ነህ ፈውሰኝ ማለት ይገባል። ህመም ፈተና ሆኖ ይመጣል። 15ኛ ሰውን መፍራት፣ ሁሉን ሰው መፍራት፣ ህፃኑንም መፍራት፣ አዋቂውንም፣ ሹሙንም፣ ተራውን፣ ሌላ ሁሉንም መፍራት። ሰውን መፍራት ወጥመድ ነው ይላል መጽሐፉ። ሰውን የምትፈሩ ከሆነ የትም አትደርሱም። ታስራችሁ ነው የምትቀሩት። ለምን ትፈራላችሁ? የጋራ ዓለም እኮ ነው። የሰውን መብት አትጋፉ እንጂ መብታችሁን ማወቅ አለባችሁ። ሰውን መፍራት ምሳሌ 29:25 ሰውን መፍራት ወጥመድ ያመጣል ነው የሚለው። በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። በእግዚአብሔር አምናችሁ ስራችሁን ስሩ። እገሌ ምን ይለኛል? ምን ይላችኋል? ይበላ። እሱ ለማለት ነው የሚኖረው፣ እናንተ ለመስራት ነው የምትኖሩት። 16ኛ አለመጸለይ ፈተና ሆኖ ይመጣል። መጸለይ አቃተኝ የሚሉ ሰዎች ገጥሟቸዋል። ሰይጣን እንደዛ ነው የሚያደርገው። እንዳይጸልዩ ሰዎቹን መያዝ ይጀምራል። የዛን ጊዜ መከራው ይመጣል። ማቴዎስ 26:41 ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው ይላል። ማን? ጌታ እኮ ነው ያለው። ስጋ ደካማ ነው ብሏል እኮ። እሱ የስጋ ድካማችንን ያውቀዋል። ወገኖቼ ደክሞኛል፣ ጌታ ሆይ መጸለይ አቅቶኛል በሉ። ለመጸለይም ይጸለያል። መጸለይ አቅቶኛል ብለን እንጸልያለን ወገኖቼ። 17ኛ የሞት ፍርሃት። እንደ 20 ልጥቀስና ልጨርስ። 17ኛ የምን ፍርሃት? የሞት ፍርሃት። እምሞት ይመስለኛል የሚል ሰው ገጥሟቸው ያውቃል? አንዳንደኛም ይሰማናል። ዝም ብሎ እምንሄድ ይመስለናል። እንደው ነገር የለታ ኑዛ ሲላድ እንትን ልበል እንደዚህ የት ነው ግድ የለም። የኛ ስራ መሞት ነው። ቀብሩን የቆሙት በደንብ ያቀናብ እናንተ ሞቱ እንጂ አዳዲስ ካርታ ነው የሚገዙባ፣ ይጫወቱባችኋል። ድግሱ በአይነት ይበላባችኋል። የሞት ፍርሃቶች፣ ዝም ብሎ ለሞት መዘጋጀቶች አንዳንድ ጊዜ ይገጥመናል። እግዚአብሔር ይገስጽ። እኔ የማመልከው የትንሣኤውን ንጉሥ ኢየሱስ ክርስቶስ ነው። ከቀቢጸ ተስፋ ወጥቻለሁ፣ የእኔ ዝማሬ ሃሌሉያ ነው ብለን ጠላታችንን ማሸነፍ አለብን። የሞት ፍርሃት ይመጣል። የሞት ፍርሃት ከእግዚአብሔር ይሆናል? አይሆንም። የሞት ደስታ ነው የሚኖረው ከእግዚአብሔር። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው የሚያሰኘው መንፈስ ቅዱስ። የሞት ፍርሃት ግን ከመጣ ውጊያ ነው። እግዚአብሔር ይገስጽ። እኔ ብኖር በሞት ለክርስቶስ ነኝ። ብዙ ነው ወገኖች፣ ጊዜ አይበቃን። 18ኛ የኑሮ ፈተና። ኑሮ ግብግብ፣ ሰው በቀላል የሚያደርገው አንተ ግን በብዙ ትግል ነው የምትፈጽመው። የኑሮ ትግል ፈተና ይሆናል። 19ኛ የመጀመር ፈተና። ብዙ ሐሳቦች አሉ፣ ውጥኖች አሉ፣ ራእዮች አሉ፣ ብዙ ትልልቅ እቅዶች በውስጣችን አሉ፣ ግን ለመጀመር እንፈራለን። የመጀመር ፈተናም አለ። ሰይጣን ያንን እንዳንጀምረው ጅምሩ ላይ ይቆማል። 20ኛ የመጨረስ ፈተና ደግሞ አለ። አንዳንድ ሰው ይጀምራል፣ ከግብፅ ወጥቷል፣ በረሃው ላይ ይንቀዋለላል፣ ከነዓን መድረስ አይችልም። ጅምር ላይ ጀግና ነው፣ መንገዱን ያጋምሳል፣ አይጨርስም። የመጨረስ ፈተናዎች አሉ። ስለዚህ ዛሬ የመጀመር ፈተና የገጠማችሁ ልትጀምሩ የሚገባችሁን ነገር ዛሬ ጀምሩት። የእናንተ ቀን ዛሬ ነው። ጀምራችሁት መሀል ላይ ያቆማችሁት ነገር ካለ ዛሬ ጨርሱት። አልፋ ኦሜጋ ነው የእናንተ አምላክ፣ ቀዳማዊ ወደ ሐራዊ አምላክ፣ የመጀመሪያና የመጨረሻው ነው እሱ። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ እናመሰግንሃለን ስለ ጊዜው፣ ስለ ሰዓቱ ሁሉ ክብር ምስጋና በማደሪያ ላንተ ይሁን። ይህንን ጊዜ ስላዘዝክልን ልባዊ ምስጋና እናቀርባለን። በመካከላችን ስለነበር ጸጋህን ስላፈሰስክልን ተመስገን።
እኛም ደግሞ በፈተና ጸንተን እንደ አባቶቻችን እንደ ነቢያት፣ እንደ ሐዋርያት፣ እንደ ደናግል፣ እንደ መነኮሳት፣ እንደ ጻድቃን፣ እንደ ሰማዕታት ደግሞ እናስከብርህ ዘንድ እባክህ እርዳን። እንደ ቸርነትህ ስማችንን በወርቅ ቀለም ስለጻፍክልን እናመሰግንሃለን። በፊትህ ስለታሰብን ሕመማችን ሁሉ በፊትህ የታወቀ ስለሆነ መፍትሄውም ከላይ ስለሆነ ተመስገን። በፈተና በመከራ በትግል በሁከት በጦርነት በጭንቀት በሕመም በእስራት በስደት በመከዳት እየተሰቃዩ ላሉት ዛሬ መዳን ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።